የገመትኩት ነገር ነው ፍቅር ዛሬ መደሰትሽ ናት ስራ ቦታ ቃል ከምትልሽ ሰኒ በቃሽ ጆከር ቆይ እስከመቼ ነው የምትዋሸው እኔ ከዚህ በላይ ማዋሸት አልፈልግም ይሄ ነገር እዚህ ጋር ማብቃት አለበት ይኸውልሽ ሰኒ እውነቱን እኔ ልንገርሽ እኔ ጆከር ፍቅረኛ ሳልሆን እህቱ ነኝ ምን አልሽ እህቱ አሁን እኮ ፍቅረኛዬ ናት ብሎ ሲያስተዋውቀኝ ነበር በየት በኩል ነው እህቱ የምትሆኚው አዎ እህቱ ነኝ እስከ ዛሬ ሲዋሽሽ የነበረው ባንቺ ልክ ነው ከዚህ በኋላ በትዳራችሁ መሀል መቆም አልፈልግም እውነታው ይሄ ነው ቆይ ለምን ታዲያ እንደዚህ መዋሸት መረጥክ እህት እንደሆነች እያወቅክ ነው ፍቅረኛዬ ናት ያልከኝ በትዳራችን መፍረስ ላይ ሌላ ድራማ ቆይ እዚህ ድረስ ነው የጠላኸኝ ይቅርታ እንድጠይቅሽ ትፈልጊያለሽ ሰኒ በፍጹም ይቅርታ አልጠይቅሽም ያኔ እኮ እውነቱን ልነግርሽ መጥቼ ነበር ያኔ ሁሉንም ነገር ለማስተካከልና ለመቀጠል መጥቼ ነበር ግን አንቺ ምንድን ያደረግሽው ከኔ ልክ ክብርሽን ያስፈልጥሽው የኔ መሄድ ሳይሆን የሰዎች ማውራት ነበር ያሳሰበሽ እኔን ማጣት ሳይሆን ኩራትሽ ነበር ያሳሰበሽ አንቺ ሰውን የምትናፍቂውና የምትወጂው ስታጪው ነው በቃ እኔም ያንን ካየሁኝ በኋላ ተውኩኝ ታዲያ ለዚህ ሁሉ ላበቃሽ ኩራትሽ እኔ ምንም የምጠይቀው ይቅርታ የለም ተጨካ ያ ጊዜ አብቅቷል ሰኒ እጅሽን አንስተሽ የምታስቆሚኝ ጊዜ አሁን አብቅቷል አልፏል አሁን ላይ ሁላችንም የየራሳችን ህይወት ነው እየኖርን ያለነው እኔም ወደ ራሴ በደንብ እየተመለስኩኝ ያለሁት እግዚአብሔር ይመስገን ነገሮች በሙሉ መስመር እያያዙልኝ ያለው ስለዚህ በቃ አንቺም ቢሆን የራስሽን ህይወት መኖር ጀምሪ እኔን ለቀቅ አድርጊኝ እየቀጣኝ ነው አይደል ጆከር እባክህ እንደዚህ አትበለኝ አውቃለሁ እኮ ትወደኛለህ እኔም እወድሃለሁኝ እባክህ ያለፈው አልፏል በቃ ከዚህ በኋላ እድል ስጠኝና እንደ አዲስ ፍቅራችንን እንኑር እባክህ ትዳራችንን እናድስ ቆይ ፍቅር እህቴ ባትሆን ኖሮስ አንቺ በራስሽ እውነቱን ለማወቅ ምን አድርገሻል ዛሬ ላይ እህቴ መሆኗን ባትነግርሽ ኖሮ አንቺ እኔን አታምኚኝም ነበር በአንቺ አለመታመን ምን ያህል እኔ እንደሚጎዳኝ አታውቂም አንድ ወንድ በሚስቱ አለመታመኑ ምን ያህል እንደሚሰብረው አታውቂም ያንቺ አለመታመን ነው ትዳራችንን ያፈረሰው ዛሬ ላይ እህቴ መሆኗን በማወቅሽ ብቻ የመጣው ፍቅር ለኔ ምን ያደርግልኛል አውቃለሁ ጥፋተኛ ነኝ ያኔ ስላላመንኩ አጥፍቻለሁ እባክህ አንድ እድል ስጠኝ አንድ እውነት ልንገርሽ ሰኒ ለአንድ ወንድ ልጅ ከፍቅር በላይ ክብር ይበልጥበታል እኔን ሳታከብሪኝ ፍቅር ብትሰጪ ምንም ጥቅም የለውም ያኔ እንደዛ ስለምንሽ ብታምኚኝ ኖሮ ዛሬ ላይ ትዳራችን ባልፈረሰ ነበር ታዲያ ያኔ እንደዛ ስለምንሽና ስማጸንሽ ያልሰማሽኝ ዛሬ ላይ መተሽ እንደዚህ ይቅርታ ብትጠይቂ ምንም ጥቅም የለውም ይበቃሻል ሰኒ ከዚህ በላይ ልቀበልሽ አልችልም ጆከር ቆይ ለምንድን ነው እንደዚህ ያደረከው እሷን አይደል እንዴ የምትፈልገው ለምንድን ነው እንደዚህ ያደረከው እውነቱን አውቃ እንድትመለስ ነበር አይደል የምትፈልገው ታዲያ ለምን አባረርካት ከስንት ጊዜ በኋላ እውነታውን አውቃ ብትመጣ ምን ጥቅም አለው ፍቅር ያኔ ማንም በሌለኝ ሰዓት ያኔ ማንም ባልተቀበለኝ ሰዓት ብትቀበለኝ ኑሮ ስንት ህመም እናስቀር ነበር አሁን ግን ለሁሉም ነገር ረፍዷል ግን እኮ ትዋደዳላችሁ ፍቅር ከምንም ነገር በላይ ነው እሷ እኔን በማስረጃ ከሆነ የምትወደኝ እኔን በማስረጃ ለመጥላት ቅርብ ናት ማለት ነው ሄሎ ጆከር እንዴት ነህ ሮቤል እንዴት አመሸህ አዎ ቢሮ ነኝ ምን ነው በዚህ ሰዓት በሰላም ነው የፈለከኝ አይ እንዲሁ ዝም ብዬ ነው ያው ዛሬ ወጣ ብንል አየር ለመቀየር እያስቤ እኔ እንኳን ዛሬ ምንም የመውጣት ሞራል የለኝም ጆከር ጭንቅላቴ በጣም ነው የከበደኝ ቆይ ምን ሆነሃል ሮቤል ደህና አይደለህም እንዴ ድምፅህም ጥሩ አይደለም ደግሞ በዛ ላይ እስካሁን ቢሮ ነው ያለው አይ ደህና ነኝ ምንም አልሆንኩም ዛሬ ትንሽ መውጣት አልፈለኩም አንተስ ግን እንዴት ነው ደህና ነህ
ዝም ብለህ እኮ በሰላም እንውጣ አትለኝ? አይ እኔ እንኳን ደህና ነኝ። እንዲሁ ዝም ብዬ መውጣት ስለማረኝ ነው። ግን አንተ ደህና አትመስልም። በዛ ላይ እስካሁን ቢሮ ምን ትሰራለህ? አንዳንድ ያላለቁ ስራዎች ስላለኝ ነው። እሱን ስጨርስ እወጣለሁ። ደህና ሁን በቃ። እሺ ቻው። ጆከር በዚህ ሰዓት ወዴት ነው? እባክህ ወንድሜ ከዚህ በላይ ራስን አታስጨንቅ። ቆይ በራሴ ለመቆም እየሞከርኩ እያለ ለምን መታደግ ከማታ ታደርገኛለች? እንዴ እንደዛማ አትበል እንጂ እሷ እኮ የመጣችው በቃ ለሰላምታ ነው። ፍቅር ትሰምኛለሽ? ለእሷ መከራከርሽን ብታቆሚ ነው የሚሻለሽ። እሷ ከሱ የተሻለ ሰው እንደማታገኝና ከሄደ በኋላ ዋጋው እንደገባ ስትናገር ሰምቻለሁኝ። ጆከር ተረጋጋ። ምናልባት እኮ ፍቅር ትሰምኛለሽ? ከቻልሽ በቃ ዝም በይ። እኔ የማንም ሰው አማራጭ መሆን አልፈልግም። ሰማሽኝ አይደል? ስለዚህ በቃ ተይኝ። እሺ ምንም አልልህም። እባክህ ከቤት አትወጣ በዚህ ሰዓት። ብዙም አልቆይም እመለሳለሁ። በርግፈች ሰኒ፣ በዚህ ጨለማና ብርድ ደግሞ እዚህ ውጭ ምን ታደርጊያለሽ? ቆይ ደህና ነሽ? አይ ከስራ መጣሁና ትንሽ ደከመለኝ፣ ለዛ ልረፍ ብዬ ነው። እና ቆይ ሰኒ፣ አንቺ ደህና ሆነሽ ነው ስልክ ማታነሽ? እሺ ቆይ ደህና ሆነሽ ነው እንደዚህ አምሽተሽ የምትመጪው? ራኩ ደህና ነኝ አልኩሽ እኮ። በቃ ላንኳኳ ስም የመጣሽው ጆከር ነው አይደል እንደዚህ ያደረገሽ? ንገሪኝ፣ እሱ ነው አይደል? እሱ አይደለም። እሱ ደግሞ ምን ሊያደርገኝ ይችላል? እና ቆይ ምንም ነገር ከሌለ ቤትሽን ትተሽ እዚህ በጨለማ ኩርምት ብለሽ የተቀመጥሽው ምንድን ነው? አሁን ወደ ውስጥ ታስገብኛለሽ ወይስ ምን? ቆይ አለቃሽ ያደረገሽ ነገር አለ እንዴ? ከሱ ጋር ደግሞ ምን ያገናኘኛል? በቃ እኔ ልገባ ነው። ቆይ እቺ ልጅ ምን ሆና ነው? ሳኒ ምን ሆነሻል? እየጠየኩሽ እኮ ነው። ለካ የራሴን የሚያመሰቃቀልኩት ለምን አይደል? ቆይ ቢሮ የተፈጠረ ነገር አለ እንዴ? መስሪያ ቤት ምን ተፈጠረ? ታዲያ ምን ሆነሽ ነው ሳኒ? በእናትሽ ተናገሪ፣ አታስጨንቂ። እህቴ ነገርኩሽ እኮ ሁሉም ነገር እንዲበላሽና እንዳይሳካ ያደረኩት እኔው ራሴ። አልገባኝም። ቆይ ደርሶ እንደዚህ ያስከፋሽ ነገር ምንድን ነው? ጆከርና ፍቅር እህትና ወንድም ናቸው። ምን? እህቴ እሱ ያኔ ምንም እንዳልተፈጠረ ሲነግረኝ አለመስማቴ ይኸው እዚህ ላይ ደረሰ። አንቺን ብትሆኚ እኮ በሰዓቱ ልክ ይሆናል ብለሽ ያሰብሽውን ነገር ነው ያደረግሽው። ስለዚህ ራስሽን አትውቀሽ። ራኪብ ችኩልነት እኮ ነው ትዳሬን የበተነው። እና ቆይ ጆከር ይህን ነገር ካወቀ በኋላ ለምን አንቺ ላይ ቶሎ ብሎ ተስፋ ቆረጠ? አላውቅም፣ ግን እንደማውቀው ነገር ምን ያህል ጆከርን ተስፋ እንዳስቆረጡት። ሰኒ፣ ፍቅር የሁለት ሰው ነው እንጂ አንድ ሰው ብቻ የሚሸከመው ነገር አይደለም። ስለዚህ ባላንስ ያስፈልጋል። በቃ ጆከር በእኔ ተስፋ ቆርጧል። እህቱ እንደሆነች ራሱ የነገረችኝ ፍቅር ናት እንጂ እሱ አይደለም።
በቃ እሺ፣ ምንም ነገር ቢፈጠር ግን አንቺ ጥፋተኛ አይደለሽም። በቃ በሰዓቱ ያየሽውን ነገር ይዘሽ ነው የጠየቅሽው። ምን አለበት እህቴ ጆከርን ትንሽ ብታቀሰው ትንሽ። እሺ ግን ፍቅር ለአንቺ እንደነገረችሽ አንቺ ምን አደረግሽ? አዋሽሽ ጥፋተኝነት ስለተሰማኝ ይቅርታ አልኩት። እሱ ግን አሻፈረኝ። በቃ ከይቅርታ በላይ ምን ልታደርጊ ያሰብሽ? ስለዚህ ራስሽን ማስጨነቅሽን አቁም። እሺ እስኪ አስቢ እህቴ፣ ስንት የለፋሽለትና የደከምሽለት ህይወትሽ መስመሩ የተበላሸው በአንቺ ምክንያት እንደሆነ ስታውቂ ምን ታያለሽ? ሰኒ በቃ ቆይ እሺ፣ አንቺ የሰራሽውን ስህተት ቢሆን ስለምን ሳያረምሽ ቀረ? እሱንም ቢሆን ራስሽን ጠይቂ። ተናዶብኝ ነው እንዴት እንዳስቀየምኩት እስኪ አስቢ። ያኔ ራሱ እኮ ታይ ብሎኝ ነበር። እሺ በቃ አሁን ያለፈን ነገር እያነሱ መብሰልሰል አያስፈልግም። እንደውም ለምን ስራውን አታቆሙ? ከሱም ትርቂያለሽ። እንደዛማ አላደርግም። ለምን? ቆይ ሰላምሽን ማግኘት አትፈልጊም? ሰላሜን የሚያየው ይህንን ነገር ሰምቼ እሱ ጋር ድጋሚ ስለተገኘ ነው። ሰኒ አንዳንዴ እኮ የሄደ ነገር ይመለሳል ማለት አይደለም። ስለዚህ ምናልባት ይመለሳል ብለሽ የምታስቢው ነገር በልክ ማድረግ አለብሽ። ተይኝ እህቴ፣ አሁን በሰማሁት ነገር ላይ ተጨማሪ ነገር አልፈልግም። በቃ እኔ ተስፋ የሚያስቆርጥ ነገር መስማት አልፈልግም። እና ቆይ ወዴት ነው ራታት ወይ አላሰኘኝ ደነደሪ ጉቢ በጣም ምግብ ካገኘ ዝም ብለህ አፍህን አላ ማለት ነው። ታስቦ በምን ቤት ነው አንተን ማጎርስ? ለምን ማጎርስ? እሺ የማይናገሩም ብላ እኔ ማበላለ አሁን እቺን በላለ ቀጥረን ደግሞ ጮተን በቁላችን እንደተን መጣና አስተዋች ላይ ጥብስ እያደረግን ደው እዛው አርፈ ጥበስ ጥብስ ስትል ምን ትዝ አለኝ? ያቺ ሊያት እንዴት አደረጋችሁ? እናት አንተ ቤት መታ በጣም ብላ እኛ ያለችብኝ መሰለህ? ወይኔ በዚህ ሰዓት እንደዚህ እየበላሁ እሷን ታስታውሰኛለህ? ባስታውስስ ምንሽ ነው በዬ? በፊትም እኮ ነው ሆነም ብዬ እኮ መክሬ ነበር። አንተ አሻፈረኝ አልክ እንጂ። ቆይ አንተ ልጅ ጠዋትና ማታ ካልተመታ ያማል ማለት ነው? እንደዚህ አፈን ዝጋ። እስከምትወጣው ድረስ ትንሽ ረፍት አገኛለሁ። ጎብላሊ ማር ቤት እኮ አሰቃያችሁኝ። እሷ ቤት ቀርመጣ በጠረባን ሳፋለሁ ምናምን ይዛችሁ ሁላ ሲደብር አንተ እሰይ ይበለ ማን አባ እጇን ጎትተህ እቤት ድረስ ይዛትናል። አንተ ጥላኝ ሄደህ ነው እንዴ? እሷማ በወንድሞቿ ታስጠፈጥፈኝ ነበር። ቆይ ምን አገባኝ? ያገባኝ እሷ ነች። አዎ ተናግራታል። መቻል ኧረ እኔ ቀኑን ሙሉ ሰውራት ነው ያልኩት። ሰልችታኛለች። በቃ ዳንሳም ስትላት ቴክስት ልካለሁ ነው የሚሆነው። ሳንጆ ማነው? ሳንጆ አንተ ሳንጁላ ክፈትልኝ። አንተን ፈልጌ ነው የመጣሁት። ቆይ አንቺ ደብሮ ማትፋች ለምን አታይንም? ይሄ ፋራ ሆነች። አንተ ነው ያወራ የለም አባቱ። ሳንጂዬ ክፈትልኛ። ለምን ታፈጥብኛለህ? ሄጄ በከፍትላት ነው አንተ ጋር ነው እንጂ ጋር መጣማ እንዴ? ምን አገባኝ? ለምን አዝላት ለምን አዞሩ? ግን ፊት የምትሰጣትን ነገር ብታቆም ይሻላል። እሺ አቆማለሁ። እኔ እኮ ወንድሞቿ ፊት እንዳይነሱ ምናምን ነገር ብዬ ነው እንጂ ምን ያው ነው ከባድ ነገር መስሎ አረ አንተ ከርክማ በሩን ከፍትላታለህ ትገባለች። አንገቷን ይዤ ነው ማውጣት። ምን አባቷ እንዳትሆን ነው ዲታው ልጅ ጎብላ በጉልበት እንኳን የምትመጣጣው ይመስለኝ። ግዴ ለምን ያስወጣታለሁ? ሄደሽ መሰለኝ። ና እራታችን ነገ ጠዋት ግን እንዲሁ ከነ ልብሴ ነው የምጠብቅሽ። የምለቅ እንዳይመስልህ። ወይኔ ጎቢው አይዞህ በቃ ነገ አለች አይደል እንዴ? እስከ ነገ ደግሞ ተስፋ አለ። እስከዛ ድረስ ግን አትበላም? በቃ ሰኒ ወሰንሽ ስራ ልትሄጂ ነው? አዎ ለምንድነው ማለት ነው? ትናንትና ተቀጥሬ ደግሞ ዛሬ ልቀር። በቃ አሁን መሄድ አለብኝ። ነይ እንደውም ቁጭ ብለሽ እንደዛ ላውራሽ እንዳልሆነ በደንብ ጠንቅቀሽ ታውቂያለሽ። ቆይ ትናንትና ቢሮ እንደዛ ከተፈጠረ በኋላ አሁን መሄድሽ ጥሩ ነው?
እዛ አካባቢ መሆንሽ እኮ ላንቺ ጥሩ አይደለም እህቴ። እኔ እኮ ጠንካራ ነኝ። ይህን ጊዜ ደግሞ እንዴት ማሳለፍ እንዳለብኝ አውቃለሁ። እሺ እንደዚህ ሲወራማ እኮ ቀላል ነው፣ ግን ደግሞ ሰኒ እስኪ አስቢው። ቀን በቀን እኮ ነው ፊት ለፊትሽ የምታየው። እህቴ አልዋሽሽም። በየቀኑ ሳየው ድሮ ያሳለፍናቸው ነገር ሁሉ ትዝ ይሉኛል። ግን እሱ መለየታችን አምኖ ከተቀበለን የምንም ማድረግ የምንችለው ነገር የለም። እና ታዲያ ቆይ ስቃይሽን ቀን በቀን ወደምታይበት ቦታ ለምን ትሄጃለሽ? ምንም የቸገረን ነገር የለም። ስራም ከሆነ ደግሞ ሌላ ታገኛለሽ። እህቴ ጦር ሜዳ ገብቶ የተሸነፈና የቀረ ሰው እኮ አንድ አይነት ስያሜ የለውም። እኔም ቀርቼ ፈሪ ከመባል እዛው እጄ ብሸነፍ ይሻለኛል። እኔ አላቅም፣ ግን ደግሞ አንቺ ከምትነግሪኝ ነገር አንጻር ምንም ነገሮች የሚስተካከሉ አይመስለኝም። በዛ ላይ ደግሞ አለቃሽም ጤነኛ አይመስለኝም። እንዴት ማለት? ቆይም ተፈጥሮ ነው። እኔ አላቅም፣ ግን ደግሞ መድኃኒት ምናምን ሲወስድ አይቼዋለሁ። ስለዚህ ጠንቀቅ በይ። እሺ እጠነቀቃለሁ። በተለይ ደግሞ እዛ ቢሮ ካለች ሴት ጋር እንዲሽ ብለሽ እንዳትከራከሪ። ይኸውልሽ ሰማሽኝ አይደል? ግን እሷ ምን አይነት ሰው መሰለች? መጥፎ ሰው አይደለችም፣ ግን አለ ዝም ብላ የምትንቀለቀል እንደዚህ አይነት ሰው ናት። ቢሆንም ምንም አይነት ነገር ፈጥረሽ ሰው አይን ውስጥ እንዳትገቢ። እሺ እሞክራለሁ። ግን ያ ጆከር እኔን ለማስቀናት ብሎ አንድ ነገር ቢያደርግ አለቁ ማለት። ይኸውልሽ ሰኒ፣ እዛ አንድ ነገር አድርገሽ የሆነ ነገር ቢፈጠር አንቺ እንጂ እነሱ ጥፋተኛ አይባሉ። እሞክራለሁ። እሱም ቢሆን እኔን ለማናደድ ብሎ የሆነ ነገር እንደማያደርግ ተስፋ አደርጋለሁ። እስኪ እሱን አብረን እናየዋለን። ይልቅ አሁን ቁርስ ልስራና በልተሽ ትሄጃለሽ። አይ ችግር የለውም፣ እኔ አላሰኘኝም። ካሰኘኝ ደግሞ ውጭ የሆነ ነገር በላለሁ። በዚህ ጠዋት ምንም ደህና ነገር አታገኝም። ይልቅ ልስራና ትበያለሽ። ተይው፣ ችግር የለውም። አሁን እረፍቷል። እሺ እዚህ ነገር ካለ ደውዬ አሳውቅሻለሁ። እሺ ቻው፣ መልካም ቀን። እዚህ ጋር ብናቆርጥ ይሻላል። በዚህ ቆይቻ አይ ምንድን ነው? እኔን ስታዩ ነው እንዴ ቆማችሁት? አዎ፣ እንዴት አደርሽ? እኔ የምለው ከማታ ጀምሮ እዚህ ጋር ቆመሽ እየጠበቅሽ ነበር ማለት ነው? ሲወጡ ቀድሜ ሊያዛቸው ብለሽ? ማታማ ይመቻችሁ አልፈታላችሁ። ለነገሩ እኔም ትንሽ ጊዜ ነው እንጂ እናንተ ጋር አልመጣም። ቆይ ሊያ፣ ለምንድን ነው ግን የራስሽን ክብር ዝቅ የምታደርጊው? ኧረ በእናትሽ እንዴ! ኧረ ፍቺን እንዴ! እንዴ አንተ ያኔ እንደዛ በአንድ እግር ካልተራመድን በአንድ ጥርስ ካልሳቅን ስትል አልነበር እንዴ? ዛሬ ምን ተገኘ? አይ ምንም አላገኘንም ሊያዬ፣ ያው ራሳችንን ለመለወጥ ተፍ ተፍ እያልን ስለሆነ እኮ ነው። እና ለውጡንስ ቢሆን ልጃችንን እያሳደግን መለወጥ አንችልም? ልጃችን? አዎ ጎቤ፣ እኔ እኮ እንደዛ የምጨቀጭቅ እርጉዝ መሆኔን ልነግርህ ነው። እኔ ለምን ታፈጥብኛለህ? ያረገዝኩ ያለች እሷ ነች አይደል እንዴ? ካስረገዝካትማ አንተንም ታስረግዛት እንጂ እኔ ምን አደረኩኝ? እውነቱን ነው። ምን እሱ ላይ ታፈጣለህ? እኔን አጓራኝ እንጂ እንዴ። እኔ ልጁን ደግሞ ብቻዬን አላሳድግም። እሺ ቆይ አንቺ ልጅ የምርሽን ነው እንዴ? እሺ ቆይ እንዴት ሊፈጠር ቻለ? ጎብላ አሁን እንዴት እንደተፈጠረ እንድታስረዳ ፈልገህ ነው? አምላኬ ነገር ቅዠት ነው በልኝ። ኧረ ተው እስኪ አሁን ጎቤው ማላገጡን ተውና በስነ ስርዓት አዋራኝ። ወንድሞቼ ከሰሙ ምን እንደሚፈጠር ታውቃለህ? ቆይ አንቺ እንዴት ታረግዣለሽ? ለዞም በዚህ ሰዓት? እኔ እባክሽ ይሄን ነገር አምኜ መቀበል አልፈልግም። እና ማና ባል ይቀበልልህ ነው ደፋር? ጎብላ ይሄ ነገር ጠጠር ያለ ነገር ነው መሰለኝ። ተረጋግተን ቁጭ ብለን ብናወራበት ሳይሻል አይቀርም። ምንም ማውራው ነገር የለም። በዚህ ሳመት አረገዝኩ ትላለች። ትወጣጠራለህ እንዴ? እኔ በዚህ እድሜ ልጅ እንዲኖረኝ የምፈልግ ይመስላል? እሱን እኔ አላውቅም። ይኸውልህ ጎቤው አርግዣለሁ። ስለዚህ ልጃችንን እያሳደግን አብረን ብንኖር ይሻለናል። እሺ ይሁን፣ ተወለደ እንኳን ተወለደ። ግን ስለሽዋል እንዴ አንቺ እኔን እያወቅሽኝ ልጅ ኧረ አይመጣውም። በእናትሽ ሞነሽ ነው። ያው ብሶ ከወለደ በኋላ እኮ ይቀየራል። ካጠፋ ይቅርታ። ሳንቾ ልክ ነው። በቃ እኔም እኮ እናት ለመሆን ዝግጁ አልነበርኩም። ዝግጁ መሆን ካልቻልሽ እንግዲህ ምንም ማድረግ አልችልም። አዝናለሁ። እንግዲህ ሊኑዬ ምን ታደርጊዋለሽ? እሱ አላምንም አለ። ግን አደራሽን ይኸውልሽ፣ እኔ ባላየሁት ባልሰማሁት ነገር ወንድሞችሽ መተው እንዳይመቱኝ። ቢያንስ አንተ እንኳን ጭንቀቴን ተረዳኝ እንጂ ሳንቾ። እሱ ያደረገው ሰው ያላመን ካለ እኔ ምን ቤት ነኝ? እኔ አሁንም ማምነው። ያው አደራሽ እንደነገርኩሽ እኔን ከጭው ውጭ አድርጉኝ። እሺ አሳያችኋለሁ። ስታረፍጂ የማትመጪ መስሎኝ ነበር። ስራ ቦታ አይደል እንዴ? ደግሞ ስላረፈርኩ ይቅርታ። ግን እንዴት እንዲህ በአንዴ ሁለት ገጸ ባህሪ መጫወት እንቻልሽበት? አረ እንደዛ አትበል ጆከር። ያው ስለኛ ለማውራት ጊዜው አይደለም ብዬ እኮ ነው። ደግሞ ቢሮ ነን፣ እንደዛ ነው። ምን ነው እዚህ ሞኜ ክብርሽን ዝቅ አደርገዋለሁ? እየሰራውም ላንቺ አልመጥንም አይደል? ጆከር አቤት። ምንድን ነው ሰኒ? በህይወቴ ትልቅ ትምህርት ካስተማሩኝ ሰዎች መሀል አንደኛው አንቺ ነሽ። በህይወት ዝቅ ማለት ምን ያህል እንደሚጎዳ የተማርኩት ባንቺ ነው። ጆከር
እንደዛ አትበል። እኔ እኮ በዛ ሰዓት ባየሁት ነገር ስንት ያስረዳሁሽ? ለአንቺ እንደምታመንልሽ ስንት ጊዜ ነገርኩሽ? እሱንስ ረስተሽዋል? ልክ እኮ ነህ። አንቺ ልክ የሚባል ነገር ምን እንደሆነ ራሱ አታውቂም። ሰማሽኝ አይደል? እሺ በቃ ይቅርታ። እንዴ ቆይ ከዚህ በላይ ምን ልበልህ? ስንት ጊዜ የገነባሁትን እምነትና ፍቅር በአንድ ስህተት ሰረሽው። እኔ ግን ሁሌም በትዝታሽ አሁን ድረስ አለሁኝ። ጆከርዬ አረሳኸኝም ማለት? እኔም እኮ አረሳሁም። ሰኒ አንቺ በጣም ጨካኝ ሴት ነሽ። መፈቀርም አይገባሽም። እንደዛ እየለመንኩሽ። ጆከርዬ ምንም አትበል። በቃ ያለፈው አልፏል። ናፍቀኸኝ ነበር። እኔም በጣም ናፍቀሽኝ ነበር። ደግሞ በዚህ ሰዓት ክብሮም አብሮን ቢኖር ጥሩ ነበር። እሱ ትንሽ የተሻለ ያስብ ነበር። ይሄ ጆከር ምን ሆነ ነው? እኔ መቼም አማራጭ መሆን አልፈልግም። አንቺ ቆይ ሰውን ስታጭ ነው እንዴ ፍቅሩ የሚገባሽ? ማለት አልገባኝ። እንዳትነኪኝ ሰኒ። ደግሞ የተፈጠረው ነገር እንዳልተፈጠረ እርሺውሽ። ሰኒ ጆካን አይተሽዋል እንዴ? ቢሮ ሂጅ እኮ አጣሁት። ዛሬ ፊቱ ልክ አይደለም። ምን ሆኖብኝ ይሆን? የኔ አባት ምን ሆኖብኝ ይሆን? ሰኒ ጆካን አይተሽዋል እንዴ? ቢሮ ሂጅ እኮ አጣሁት። ዛሬ ፊቱ ልክ አይደለም። ምን ሆኖብኝ ይሆን? የኔ አባት አይተሽዋል? አላየሁት እንዴ? ምን ሆና ነው? ለነገሩ እኔ ምን አገባኝ? ሁለቱንም ቢሮ አውራቸው። እንዴት አደርክ ሮቤል? ዛሬ በጧት ስራ ገብተዋል ወይ? በጣም ይቅርታ ጮኩብህ መሰለኝ። ምን አንቺ ሳትጮህ የገባሽበት ቀን አለ እንዴ? እንደውም እኮ የስራ ሲቪሽ ላይ ሆቢ የሚለው ላይ መጮህ የሚል ነው ማለት የነበረብሽ። አለቃ በጣም ይቅርታ። እኔ እኮ ትናንትና ጨርሺው ብላ የሰጠኝ ፋይል ስለጨረስኩት ሌላ ስጠኝ ልልህ ነበር የመጣሁት። እሺ ሳቴ፣ በአንድ የጨረሽው አይደል? ቦነስ አለሽ። ኦ በጣም አመሰግናለሁ አለቃዬ። እንደው ምን እንደማደርግልህ አላውቅም። በቃ ለዛሬ አንተንም ስራ ደርቤ እሰራዋለሁ። ይሻላል። አንቺማ በእኔ ቦታ ብትሆኚ ሰራተኞቹን እንዳለ አባረሽ ነበር የምትጨርሻቸው። አይ እንደው እኔን ሰው ስለማይወደኝና እውነቱን ስለማወራ ስለሚደብራቸው እንጂ እኔ ሰላማዊ ሰው ነኝ። አውቃለሁ ቃል። አንቺ ስትመጪ እኮ ነው ቢሮ ራሱ እንደተከፈተ የሚያስታውቀው። አንተ ከተረዳኝማ አመሰግናለሁ። ጆከር ገብቷል እንዴ? አዎ ገብቷል። ብታይ ዛሬ አይናገር አይጋገር ግራ ገብቶታል። እስኪ ጥሪልኝ፣ እፈልገዋለሁ። እሺ እጠራዋለሁ። እንዴት ነህ? ወየነቀ ፈልገኝ ነው? አይ አሁን ማንም የለም። እንደ ጓደኛ ማውራት እንችላለን። ማታ ምን ሆነ ነው? ኧረ እኔ ምንም አልሆንኩኝም። እንደዚሁ ዝም ብዬ ነው። እንዴ እህትህ እኮ ማታ አንተ ጋር አለው ብላ ደውላልኝ ነበር። አዎ እባክህ፣ አንተ እኮ አልሄድም ስትለኝ እኔ ብቻዬን ሄድኩኝ። በቤት መቀመጥ በጣም አስጠልቶኝ ነበር። ቆይ ግን ሚስትህን አይታሃት ነበር እንዴ? እሷን ስታይ ነው እንደዚህ ያዙኝ ልቀቁኝ የምትለው? አይታሃታል ትለኛለህ እንዴ? አወራኋት እንጂ ሰላም አልኳት። እና ሰላም አውርደህልኛል አንበሳው። እሷን አይተህ ታዲያ እንዴት ይደብርሃል? አይ እኔ እሷን እኮ ባገኛት ምንም አይለወጥም። ምን ማለት ነው? ቆይ እሷ ሌላ ህይወት መሰረተች እንዴ? አይ አልመሰረተችም። እንዳስቀምጥኳት ነው ያገኘኋት። ደግሞ በዛ ላይ በጣም አምሮባታል። እኔ እኮ አፍቃሪዎች ስትባሉ የምትገርሙኝ፣ የምትወዱትን ሰው ስታገኙ ግን ትላላችሁ። እንደናፈቀች አትነግራትም? እሷ እንደምትናፍቀኝ በውስጧ ሳታቀርታ ነው ብለን ያው የኔ ፍቅር አንሶባት እንጂ። ቆይ እሺ እሷ ምን አለች? ፍቅር እህቴ እንደሆነች ስታውቅ አንድ ላይ እንመለሳለች። እሺ ከዛ አንተም ቢያልካት አይደል አንበሳ? አዎ ሮቤል፣ እስኪ አስበው በእሷ ምክንያት ስንት ጊዜ እንዳነባው። እንዴ ህይወቴን እኮ ላጣው ነበር። እሷ ስትፈልግ ወደ ህይወቷ የምታስገባኝ፣ ስትፈልግ ደግሞ የምታስወጣኝ ሰው አይደለሁ። ይኸውልህ ጆከር፣ ጊዜ የሰጠው ቅል ድንጋይ ይሰብራል ሲባል አልሰማህም? ምን ማለት ነው? ይኸውልህ አንተ ለፍቅራችሁ ዝግጁ ስትሆን እሷ፣
እሷ ለፍቅራችሁ ዝግጁ ስትሆን አንተ እየሆንክ ፍቅራችሁን ገደል ውስጥ እየከተታችሁት ነው። ብታስብበት ይሻላል። አይ ከዚህ በኋላ እንኳን የሚቀየር ነገር ያለ አይመስለኝም። በቃ በኋላ እናወራለን። እኔ ልሂድ። እሺ ግን አስብበት። እሺ እንዴ አጅሪት፣ ቆይ እንዴት ገባሽ ደግሞ እዚህ? ምን ትሰሪያለሽ? በሩን ማን ከፈተልሽ? ቆይ እንኳን ደህና መጣችሁ። ዝም ብላችሁ እኮ ነው የለፋችሁት። እኔ ፈጓ ምናምን እኮ ሰርቼ ነው የጠበቅኳችሁ። የምን አባሽ ምግብ ነው እንዴ? አንቺ ትንሽ አታፍሪም? ቆይ እንዴት ገባሽ? ሳንቾ መቼም ያንተ ስራ አይደለም አይደል? ኧረ እኔ ምንም አላውቅም። የኩላን የመጣ ነው። መቼም ቁልፋችሁን የምትደብቁበትን ቦታ መገመት አያቅተኝም። ወይ ድንጋይ ስር ነው የምታረጉት ወይ ከበሩ በላይ ነው የምታንጠለጥሉት። በቃ እንደዛ ነው የገባሁት። ይተንሽ እቺ ላይ ምን አጋዘ? ሊና ደህና ነሽ? ሊኑ ደህና ነሽ? አንተ ግን ምንም እንዳላደረገ ሰው ቁጭ ብለህ ተይኛለህ። ቆይ መቼ ነው ሰው የምትሆነው? ቢያንስ ለኔ ባታስብ ለልጃችን አስብ። ጉብላ ነሽ ነው እንዴ? ፌሮ በመጣ መምጅ ዝም ብለህ ወይ ትላታለህ እንዴ? ኧረ እየተሳሰብን እንጂ ጉብላ። በጣም ይቅርታ። አሁን ደህና ነሽ? ደህና ነኝ፣ ግን ሁለተኛ እንደዚህ እንዳታረግ። ይኸውልሽ እኔ ላንቺ ሞት ልጅ አይደለሁም። ገና በሁለት እግሬ እንኳን ለመቆም እየሞከርኩ ያሉ ልጅ ነው። ተረጂ ይሁና፣ በቃ አብረን እንቆማለን። ሁሉንም ነገር አብረን እናደርጋለን። ይኸውልሽ አንቺ የተሻለ ቤተሰብ አለሽ፣ ደግሞም ከእኔ የተሻለ ሰው ጋር መኖር ትችያለሽ። እሺ ልጃችንንስ ሌላ አባት ያሳድገው? በቃ እኔ አንተን ነው የምፈልገው። እሺ በቃ ግን እንደዚህ ይሁን፣ ትንሽ እንኳን እናስብበት። ምንም እንደዛ የሚባል ነገር የለም። ፈጣሪ ስለፈቀደ አንዴ ልጅ ሰጥቶ አንዴ ያደረገ። አንተ ምሮ የሚያነፋርቀ ቱሪስት ለራሴ ነው የማለቅሰው። ወይ ሁሉ የሚሰጠኝ የለ ወይ ደግሞ እንደ ልጅ የሚንከባከበኝ የለ። እንደዚሁ ብቻ እንደዚሁ። አንተ አትነፋረቀ ሳንቾ። ቶይም ባክ ባህር ዛፍ በሆነ እንኳን ራሱ ለምን አማዞን ጫካ ውስጥ ወስዶ አልተከለኝም? እዛ ይህ በቃ አታልቅስ ነው ያለሁልሽ። ቶሎ ቶሎ ወሬ። እዚህ ካፌ ወንድሜ ሊመጣ ይችላል። እህልሽ ፍቅር፣ አሁን የፈለጉሽ እንድትረጂኝ ነው። ምንድነው የምረዳሽ ሰኒ? ያኔ እኮ ደጋግሜ ነግሬሽ ነበር አትፍጠኝ ብዬ። አሁን ያለፈውን ማውራት እኮ ምንም ጥቅም የለውም። ኧረ ምንም መፍትሄ የለውም። ከአንቺ ጋር ሲመለስ እኮ ነው ወንድሜ በጩቤ የተወጋው። ምን? ፈጣሪ ሮቤልን ጥሎ አተረፈው እንጂ ወንድሜን እኮ በአንቺ ምክንያት አጥቼው ነበር። ቆይ መቼ ነው ማለት? አላስታውስም። ለመጨረሻ ጊዜ የተያየነው እኮ ቤት ነው። ሰኒ አንቺ እኔን ዝም ብለሽ ትጠይኛለሽ እንጂ እኔ አንቺን ልጥላብል ብዙ ምክንያት አለ። ፍቅር አሁን እሱ ይቆየኝ እሺ። እኔ ግን እኔ ጋር የመጣበትን ቀን አላስታውስም። ይኸውልሽ ሰኒ፣ አፍቃሪ ልብ ከወሰነ ወሰነ ነው። ወንድሜ ደግሞ አማራጭ መሆን አይፈልግም። አልገባኝም። ቆይ እሱን ከማን ጋር አወዳድሬ ነው አማራጭ ማድረገው? አላውቅም፣ ግን ስታወሪ ሰምቶሻል። ምናልባት እሱ መጠገንና ማሳመን ከቻልሽ ሞክሪ። እኔ ግን ምንም ላደርግልሽ አልችልም። ፍቅር እባክሽ ትዳራችንን እንዳላጠው። ሰኒ ንቂ እንጂ ትዳርሽን እኮ አሁን አይደለም ያጣሽው፣ ያኔ ቸኩለሽ ስትወስኝ ነው። ያኔም ቢሆን እኮ ለምን እንደዛ እንዳደረግኩ ታውቂያለሽ አይደል? እና እንድናስረዳሽ እድል ሰጥተሽናል። እስቲ ቆይ አንድ እንኳን በእኔ ቦታ ሁኚ። ቆይ አንቺ ፍቅረኛሽን ከሌላ ሴት ጋር ሶፋ ላይ ተኝቶ ብታገኙም ታደርጊያለሽ? እውነት እሱ ልብ ውስጥ ፍቅር ካለኝ እጠይቀዋለሁ፣ ግን እንዳንቺ ፈጥኜ ቀለበቴን አላወልቅም። ፍቅር እኔ እኮ እሱን አንቺ እንዳያገኝሽ ባደርገውም ከኔ ተደብቆ ደጋግሞ ሲያገኝሽ ነበር። እሺ አሁን ምንድን ነው የተለወጠው? ምን እህቱ ስለሆንኩ ወደድሽኝ? ፍቅር ስሚ፣ ያኔም ቢሆን እኮ ትዳሬን ለማዳን ነበር። አሁን ቢሆን እንዳንለያይ እባክሽን ፍቅር እርጂ። ሳኒ አሁን እኮ ጆከር እንደ በፊቱ አይደለም። ይጠጣል፣ ያመሻል፣ አንዳንዴ ደግሞ ያለቅሳል። ምናልባት ካልጠፋ መስሪያ ቤት እዚህ ያገናኛችሁ ፈጣሪ እድል እየሰጣችሁ ይሆናል። እሱማ ልክ ነሽ። እኔም እኮ እሱን እድል እንጠቀሙ ነው ያልኩት። እሺ ግን ጆከር ልብ ውስጥ ሁለት ነገር ተቀይሯል። አንድ እንዳልኩሽ አማራጭ መሆን አይፈልግም። ሁለት ደግሞ ህይወት ድጋሚ ባታገናኛችሁ አንቺ እሱን ፈልገሽ አትመጭም ነበር። ይሄ ደግሞ እሱን ልቡን ሰብሮታል። ፍቅርዬ፣ አይ ስንት ጊዜያችን እኮ ከተገናኘን። አንቺም እኮ ቤት ከመጣሽ ቆየሽ እንዴ? ፍቅርና ሰኒ ትተዋወቃላችሁ እንዴ?
አይተዋወቁም? አዎ መቀመጫ ትችኝ እዚህ የተቀመጥኩት። በቃ እኔ ልሂድ። ይኸውልሽ እዚህ መስሪያ ቤት ስለ እናንቺ ያለውን ጉዳይ ማንም ሰው ማወቅ የለበት። እና እንጂ ተቀመጥ። ሰኒም ቁጭ በይ፣ አብረን ወደ ቢሮ እንገባለን። እኔም እኮ ተቀመጪ ብያት ነበር፣ ግን ሄዳለሁ ብላኝ ነው። እንደውም ቃልነቷን ነው። እዚህ ተቀምጬ ከእናንተ ጋር እገባለሁ። አይ ይሄ መስሪያ ቤት ወይ አንደኛው ለእነዚህ ኦልድ ፒሲዎችን አውጥቶ በብራና እያጻፈ ያሰራናል። አደንግጭ ቃል ምንም አልሰማውም። ከዚህ የባሰ እኮ ብዙ ነገር ብለሻል። አለቃ ሮቤል ምን መሰለ፣ እኔ ብዙ ነገር ያመልጥሻል። ፊት ለፊት ስለምትናገሪ ሆድሽ ባዶ ነው። አዎ አለቃ በትክክል ተመልሷል። ማለቴ በደንብ ታውቀኛለህ። እሺ ይህንን ዴስክቶፕ መች ነበር የገዛሁት? ከ2 ዓመት በፊት ቀኑን ማስታወሳለሁ። አርብ ከሰዓት ነበር። እዛ ጋር ያለውን ፒሲ እና ይህንን ዴስክቶፕ አንድ ቀን ነበር የገዛኋቸው። ያኛው ይሰራል፣ ይሄ አይሰራም። ለምን? አንድ ቀን ቡና ስጠጣ ተደፍቶብኝ ነበረ። አንድ ቀን ደግሞ ምን ነበር? አዩ በቃ ይቅር። ከተበላሸም በአንቺ ችግር ነው፣ በእኔ አይደለም። ራስሽ ታስተካክዪዋለሽ። ሰምተሽኛል አይደል? አልገባኝም። ቆይ አለቃ ከደሞዝሽ ክፈይ ነው እንዴ? አይ ድርጅቱ በጀት ይመድብልሻል። እንዴ አለቃ፣ እኔ ጭራሽ አዲስ እንዲገዛ ስል አንተ አሰሪው ትለኛለህ እንዴ? ደግሞ በምኔ ነው የምሰራው? እሺ በቃ አሁን ረጋ ብለሽ ስራውን ስሪው። ብዙም አያስቸኩልም፣ ግን ለነገ ፈልገዋለሁ። ወይ በጆከርን ፒሲ ቢሆን ስሪው። አዎ አለቃ፣ አንተ እኮ መላ አታጣም። ጆከር ግን የት ሄዶ ነው? ጆከር እዚህ ነበረ። ሰኒ ደግሞ አዲሱን የጨረታ ሰነድ ለማስገባት ሂዳለች። ቀልጣፋ ናት አይደል? በአንዴ እኮ ስራውን እንዳለ ለመደችው። ያው በጣም ደስ የምትል ልጅ ናት። እኔ ራሱ እንዴት እንደወደድኳት። ተመስገን። ቃል አንድ ወድጃታለሁ የምትለው ሰራተኛ ተገኘች። እንዴ አለቃ፣ እኔ ሰው አልጠላም፣ ሁሉንም ነው የምወደው። አዎ በተለይ ደግሞ ፋይናንሶቹም በጣም ነው የምትወጃቸው። እነሱ ራሱ ምስክር ናቸው። ጸባያቸው ነዋ። እኔ እኮ ሱስ ሆኖብሽ በቀን 4 ልትጣያቸው የምትሄጂ ነው የሚመስል። ወይ እዛ እንዳትሄጂ የሚል ደብዳቤ ላውጣብሽ እንዴ? እንዴ አለቃ፣ እኔም ብቻ ነው የምትቆጣው? እነሱን አትቆጣቸው? በይ በቃ አርፈሽ ስራሽን ስሪ። አንቺ ነሽ ያለ ቀጠሮ ገብተሽ ጸሐፊዎቹን የምታስጮኸች? በጣም ማውራ ጉዳይ ስላለኝ ነው እነሱንም እምቢ ብዬ የገባሁት። ይህን ያህል የሚያጣድፍ ምን ጉዳይ ኖሮ ነው በእኛ መሀል? አንድ ነገር እንድታደርግልኝ እፈልጋለሁ። እሺ፣ ግን ከዛ በፊት አንድ ነገር ልነግርሽ እፈልጋለሁ። ባለፈው ስለተፈጠረው ነገር በጣም ይቅርታ። እሱ ችግር የለውም፣ ግን ደግሞ አሁን የምነግርህ ነገር እንድትተባበረኝ እፈልጋለሁ። ግን ይህን የማደርገው ለማንም ብዬ ሳይሆን ለእህቴ ብዬ ነው። ምንድን ነው? እህቴን ሰኒ ከዚህ ስራ ቦታ እንድታባርልኝ እፈልጋለሁ። ከስራ አባርልኝ? ለምን እንዳባረርልሽ ፈልግሽ? ፈልጋ አይደል እንደ ራሷ የተቀጠረችው? እሱማ ልክ ነህ፣ ግን ደግሞ አሁንም ቢሆን እሷ በማታውቀው መንገድ ነው እንድታስወጣልኝ የምፈልገው። አንቺ ቆይ እህትሽ አይደለች እንዴ? አዎ እህቷ ነኝ፣ ግን ደግሞ ይህን ነገር የማደርግላትም ለእሷ ስለማስብላት ነው። እህትሽን ስራ እያሳጡ አስባለሁ ማለት ግን ትንሽ አይጣረስም? አሁን የጠየኩህን ብቻ መልስልኝ። ትተባበረኛለህ ወይስ? ይኸውልሽ ለእኔ ሰኒ በጥቂት ጊዜ ስራዋን በጥሩ ሁኔታ የተላመደች ሰራተኛ ነች። ለእኔ እሷን አስወጥቶ ሌላ ሰው መፈለግ በጣም ይከብደኛል። ለእሷ አታስብ፣ እኔ አፈላልጌ ያገናኘዋለሁ። እሺ እሷ እዚህ ቢሮ እንዳትቆይ የፈለግሽበትን አንድ አሳማኝ ምክንያት ከነገርሽኝ ያልሽኝን አደርግልሻለሁ። አስፈላጊ ነው ምክንያቱም መናገሬ? መቼስ አንድ እህት እኮ ለእህቷ መጥፎ ነገር አታደርግም አይደል? እኔም ደግሞ ለእህቴ ጥሩ ነገር ነው እያደረኩላት ያለሁት። ስጋ አስተሳሰርና ሁሉም ሰው ለሁሉም ሰው ጥሩ ነው ማለት አይደለም። ይኸውልህ ምን መሰለህ፣ እዚህ ቢሮ ይቅርታ አለቃ፣ ቢሮ ሰው እንዳለ ችግር የለውም።
ጆከር አስቸኳይ እስካሁን እኮ እዚህ ጋር ቆመሃል። አስቸኳይ ነበር አለቃ። አሁን ማውራት እንችል ከሆነ እንግዲህ ወይዘሮ ራኬብ ነው ስሟ። እሺ ወይዘሮ ራኬብ ልበል ወይዘሪት ራኬብ? ግድ የለም ሁለቱም ይስማማኛል። ግን ደግሞ የነገርኩህን አስብበት እሺ? ለምንድን ነው እንደዚህ የምታየው? ማናት እቺ ሴት? የሰኒ ዋስ አለች። በዛ ነው ያወቅኩት። እና የሰኒ ዋስ ብትሆንስ? እኔ ቢሮ እንጂ አንተ ቢሮ እኮ አልመጣችም። ደግሞስ አስተያየትህ ምንድን ነው? ምንም አይደለም አለቃ። ይልቅ ምን አለች? አሁን ለምንድን ነው የመጣችው? ማን እንደሆነች ካልነገርከኝ እኔም ለምን እንደመጣች አልነግርህም። ለነገሩ ተው፣ ባውቀውም አይጠቅመኝ። ይልቅ የሐሙሱን ፕሬዘንት ቻርት አግኝቼዋለሁ። ግባና ያው በዛው እንወያይበታለን። እሺ እንወያይበታለን፣ ግን እዚህ አይደለም። በጠርሙስ ዙሪያ ነው የምንወያይበት። አሁኑን ርዕስም አንስተን እንወያያለን። እዚህ ቢሮ እንዴት ናችሁ? እንዴት ነሽ? ደህና ነሽ? ጠፋሽ እኮ። በሰላም እንዴት ነሽ? ደህና ነኝ። እንዴት ነሽ? በሰላም ጠፋሽ አለሁ። እንዴ? ጠፋሽ እንጂ። እንዴት ነው እህቴ ስራውን ለመደችው? አትይ እንደዛ እንኳን ሳይሆን በእህቴ ስለምተማመንባት ነው። መልመድ አያቅታትም ብዬ ነው። ምን ሆነሽ ነው? እኔም እኮ እንዳንቺ የምትወደኝ እህት ነበረችኝ፣ ግን አሁን የለችም። አይዞሽ፣ ተረጋጊሽ። ነፍስ ይማር። ጭራሽ እህቴን ገደልሽብኝ። በቁሟ ነፍሷን ይማራት እንዴ! እና እኔ የለችም ስትይኝ ነው? ይቅርታ። እሺ። እሷ እኮ አሁን አግብታ ወልዳ ነው የምንኖረው። ለባህል ብቻ ነው የምናገኛት። ለዛ ነው የለችም ያልኩሽ። እሺ ይቅርታ አልኩኝ እኮ። ደግሞ ላገባ ሰው አይለቀስም። ምናልባት ትዳሯ ካስለቀሳት እንጂ። ይቅርታ በጣም እሺ። እህቴ ስለናፈቀችኝ ነው እንደዚህ ሆንኩብሽ። ደግሞ አንቺን ነው የምትመስለው። እኔ እንደምትመስል ታስታውቃለች። ግን ደግሞ ስሜትሽ ለሰው ተሻታ ሳይ። እሺ ይገምትሻል። ይገምቱኛል። ምን አባታቸው ያመጣሉ? እኔ ማንንም አልፈራም። አታውቂኝም። አሁን እዚህ ቢሮ ሄደሽ ብትጠይቂ እንዴት እንደማንቀጣቅጣቸው ይነግሩሽ ነበር። እሺ በቃ ሰኒ ስትመጣ ፊት ለፊት ካፌ እጠብቅሻለሁ በይልኝ። እሺ ለነገሩ እኔ እደውልላታለሁ። ደህና ዋይ። እንዴ ሳታቅፊኝ ነው የምትሄጂው? እህቴ ነው የምትመስል እያልኩሽ። ደህና ዋይ። ውይ ይህ ቤተሰብ ግን እንዴት አባቱ ነው ደስ የሚል። ምን ሆነች ነው? ወደ ውስጥ አትገቢም? አይ እዚህ ሁኜ ላዋራ ብዬ ነው። ጆከር በቅድሞ አልተናደድክብኝም አይደል? መቼም እህቴ ጎሽ ደግ አደረግሽ እንልሽ አትጠብቂኝም ማለት እና ደውላ እናውራ ስትለኝ ምን ልበላት? እምቢ ማለት እኮ ከብዶኝ ነው። ቆይ አንቺ የወንድምሽን ቃል ማክበር ነው ወይንስ የእነሱን ፍላጎት ማክበር ነው የሚቀልሽ? ሁለቱም ለእኔ ቀላል አይደለም። ደግሞ አንተና ሰኒ አብራችሁ ብትሆኑ ደስተኛ ትሆናላችሁ። ፍቅር ቆይ ለምንድን ነው የማይገባሽ? አንቺ እዚህ ነገር ውስጥ እጅሽን አታስገቢ እንዴ? እንደ ጮህብሽ ነው እንዴ የምትፈልጊው? ቆይ ወንድሜ ሰኒን አትወዳትም እንዴ? እወዳታለሁ፣ ግን ደግሞ የተዋደደ ሰው ሁሉ አብሮ ይኖራል ማለት እኮ አይደለም። እና ለምንድን ነው እንደዚህ የምትሆኑባት? እሷ እኮ ጥፋቷ ገብቷታል። ሰኒ ከዚህ በኋላ ብለን የምትመለሰው ፍቅሬ ገብቷት ሳይሆን ስህተት መሆኑን ስትረዳው ብቻ ነው። እሱ ነገሮችን ለአንተ እንዲመቸው አድርገህ ትርጉም እየሰጠ ነው። ፍቅር ይኸውልሽ፣ የእኛን ህይወት ያበላሸሽው አንቺ አይደለሽም። ስለዚህ በቃ ከዚህ በኋላ ከዚህ ነገር ውስጥ ውጪ። በቃ እንደዚህ ብቻ ነው የምትለው? አዎ ፍቅር፣ ከዚህ በላይ ይበቃሻል። አንቺም እየተረዳሽኝ አይደለም። በቃ አሁን ወደ ቤት ሂጂ። እሺ ግን ወንድሜ፣ ግን በኋላ በጸጸት ስትያዝ እየታየኝ ነው። እሱም በኋላ እናወራዋለን። በቃ አሁን ሂጂ። ምንም እንዳልሰማሽ ተስፋ አለኝ። በቃ አሁን ሂጂ። እሺ ግን አትሸኝም? እሺ ጆከርን አዋርቼ ስመለስ እኮ ሄደሻል አሉ። እና ታዲያ ከቢሮ አባረኸኝ አንተ እስከምጨርስ ቁጭ ብዬ እንድጠብቅ ነበር። ትዕግስት የሚባል ጓደኛ አለሽ እንዴ? ኧረ የለኝም። ምን ነው? አይ ታስታውቂያለሽ ለማለት ነው። ትዕግስት የለሽም እያልከኝ ነው? በትክክል ተመልሰ እና አሁን ምክንያቱን ማወቅ እችላለሁ ስለ ቅድሙ ጉዳይ? ቆይ ያለ ምክንያት ማድረግ አትችልም? በቃ ሰራተኛ ስለበዛ ሰራተኛ እየቀነስኩ ነው ብለህ አባራት።
አላረጉም። አንቺ ምን እንደሚሰማት አታውቂምና ነው እንደዚህ የምትይው? እዚህ እሱን እያየች ከምትሰቃይ ከዚህ መራቁ ይሻላል። ማንንም አይደለም፣ ግን በቃ እዚህ አካባቢ መሆኑ ለሷ ጥሩ አይደለም። ይኸውልሽ ራኬ፣ ባለፈው ትንሽ አሞኝ አይተሽኛል፣ ግን ያ ሁሉ ጊዜ የሚከሰት ነገር አይደለም። እሱ አስግቶሽ ከሆነ እኔ በፍጹም እሱን አላሰብኩትም፣ ግን ደግሞ ለእህቴ የተሻለውን ነገር እያሰብኩላት ነው። በቃ ሰኒ መጣች። አለቀኝና እህቴ ደግሞ የተገናኛችሁ? አይ እንደ አጋጣሚ እኮ ተገናኝተን ምን ያህል ታታሪ ሰራተኛቸው እንደሆንሽ እየነገረኝ ነበር። ወይ አመሰግናለሁ አለቃ። በጣም ታታሪ ሰራተኛ ነሽ። አንቺን ድርጅታችን በምንም ጉዳይ ላይ ቢሆን ሊያጣሽ አይፈልግም። እህቴ ያየሽ አይደለም ምን ያህል ጉብዝ ሰራተኛ እንደሆንኩ? እህቴ ያየሽ? አንቺ እኮ የኔ አንበሳ ነሽ፣ ገና ታኩሪኛለሽ። በቃ እንደዚህ ካልሽኝማ ቆንጆ ምሳ ትጋብዥኛለሽ አይደል እህቴ? እንዴ ምን ጥያቄ ያለው? የፈለግሽውን ይዘሽና እንብላ። ተጫወት አለቃ። እሷ ማለት እንዴት የምወዳት እህቴ መሰለች። እናትም አባትም ሆነ ያሳደገችኝ እሷ ናት። እንደዛ ግን አትመስሉ። እንዴት? አይ በጣም ተቀራራቢ እድሜ ላይ ነው የምትመስሉት ብዬ ነው። ልብና ጥንካሬ እኮ በእድሜ አይለካ። ልክ ነው። ፊትና ጀርባ አንድ ላይ እንዳልሆነው ማለት ነው። በቃ እኔ ልሂድ። ለምን? ምሳ ልበላ እኮ ነው። አይ ትንሽ ጉዳይ አለችብኝ። መልካም ምሳ። አየሽ አይደል ለእህቴ እንዴት እንደወደደኝ። በቃ በቅርቡ እድገት ጠብቂ። እንዘዝና እንብላ። ጆከር፣ መቼም ቢሆን ክብርን ዝቅ እንዳታረግ። ለራስህ ክብር ይኑርህ። ምንም ሳይኖርህ ለፍቅር ዝቅ ማለት ምን ያህል ዋጋ እንዳስከፈለ ታውቃለህ። ስለዚህ ድጋሜ ይህን ስህተት እንዳትሰራ። ሰኒን ሳያት ግን ራሴን መቆጣጠር ያቅተኛል። ስለዚህ የውሸትም ቢሆን ፍቅር መጀመር አለብኝ። ጆከር ጆከር፣ ሰማኝማ ጆከር፣ ዛሬ ምን እንዳደረግኩኝ ብታይ። ምን አልሽኝ? ምን ሆነ ነው? ቆይ እኔ የምልሽ ቃል፣ ቆይ እኔን ታፈቅረኛለሽ እንዴ?